ውድ የአገሬ ልጆች ዛሬ ምን እንደተከሰተ እኔ ለራሴ ግራ እስኪገባኝ ድረስ ነው እየተፈጠረ ያለው። ከምላችሁ በላይ በጣም ብዙ ነገሮች በጣም ግራ እያጋቡኝ ነው። አብርሃም በዚህ ልክ ድራማውን በስርዓት ለምን እንዳስፈልገው ሁሉ ግራ እየገባኝ ነው። እኔ ምንድን እየተፈጠረ እንዳለ እያወቅኩ አይደለም። ቤተሰብ ምንድን ነው እየተካሄደ ያለው? አብርሃምን ኤፍሬም እያዘዘው ነው። እያያችሁ ከሆነ አብርሃምን ኤፍሬም ነው እያዘዘው ያለው። ሄርሜላ እስከዛሬ ስትለፋበት የነበረው ነገር በሙሉ መናን ይቀረው። ለምን ለምን ይሄ መሆን አስፈልገው? አብርሃም በዚህ ልክ ድራማ መስራት ለምን አስፈለገ? አንተ በጣም ትልቅ ሰው ነህ። አንተ በጣም አስተዋይ እንደሆንክ እናውቃለን። በጣም በብዙ ነገር ተፈትነ አልፈ መጠ አይተናል። ለሄርሜላም የቀለበት ፕሮግራም አዘጋጅተ አድርገላታል። ከዛም በላይ ደግሞ ልጅ ይዛለች በሆዷ። እቺ ልጅ በሆዷ ልጅ የያዘችን እንዴት ነው እጮኛ ብንላት ይቀለናል። እጮኛህን እንዴት በዚህ ልክ ልትክዳት ትችላለህ? እንዴትስ አስቻለ አብርሃም? እኔ እንድጠይቅልኝ ፈልጋለሁ። ቤተሰብ ሁላችሁም ኮሜንት ላይ እየገባችሁ አብርሃም ምንድን ያጋጠመ ምን ሆነ ነው የሆንከውን ነገር በሙሉ ዘርዝረ አስረዳን እያላችሁ ሁላችሁም እንድትጽፉልኝ እፈልጋለሁ። ቤተሰብ ይህ እናንተ ጥያቄ እሱን ነገ ከነገ በኋላ ከገባበት ነገር እንደሚያስወጣው ስለማቅ ነው ይህን እምላችሁ። እናንተ ዛሬ ላይ ያልጠየቃችሁትን ጥያቄ ነገ ማን መጥቶ ሊጠይቅላችሁ ትፈልጋላችሁ? ሁላችሁም ለአብርሃም እናስባለን፣ ለአብርሃም እንጨነቃለን፣ ለሩታ ለሄርሜላ እንጨነቃለን የምትሉ ሰዎች የዚህ ልጅ ህይወት ከአሁኑ መታደግ መቻል አለብን። ኤፍሬም አብርሃምን ሲያዘው አይቻላቅም። አብርሃም ኤፍሬምን አስፈቅዶ የሆነ ነገር ላድርግ ሲል እንኳን አይቼው አላቅም። አሁን ላይ ግን እየተፈጠሩ ያሉ ነገሮች እነዚህ ናቸው። ኤፍሬም አብርሃምን በዚህ ውጣ፣ በዚህ ግባ፣ እዚህ ሂድ፣ እዚህ ና እያለ እያንገላታው እንደሆነ እያየው ነው። በዛው ልክም ግን አብርሃም በዚህ ልክ ለምንድን ነው ይሄን ድራማን የማታቋርጠው? ይሄን ድራማን አቋርጠ ወደ ትክክለኛ ማንነት ተመለስ። እኔ እንደገባኝ ከሆነ ቤተሰብ ውስጥ አዋቂ መረጃ አድራሽ እንደነገረችኝ ከሆነ ደግሞ ይህንን ነገር አብርሃም እያደረገ ያለው የሁሉንም የጓደኞቹንም እንዲሁም የቤተሰቦቹን ማንነት በደንብ ማወቅ ስለፈለገ ነው። እያንዳንዱን ነገር በሙሉ ግልጽልጽ አድርጎ ማየት ስለፈለገ ነው ይህን እያደረገ ያለው። እንደተሳካለትም ያለምንም ጥርጥር ነው የምነግራችሁ፣ ያለምንም ጥርጥር እየተሳካለት ነው። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድ ሀገሬ ልጆች፣ በአረብ ሀገር እንዲሁም ከአረብ ሀገር ውጭ ያላችሁ እህት ወንድሞቼ እንዴት ቆያችሁኝ? ሰላም ናችሁ? እንዴት ናችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁ። ዛሬ እንግዲህ የእነ አብርሃምን ጉዳይ በደንብ በሰፊው ተንተን አድርጌ ላወራችሁ ይዤላችሁ መጥቻለሁኝ። ከሰሞኑ እየተፈጠረ ያለውን ነገር በሙሉ እያያችሁ እንደነበረ ተስፋ አደርጋለሁ። ዛሬ ላይ እየተፈጠሩ ያሉ ነገሮች ግን ከቁጥጥር ውጭ እንደሆኑ እያየሁ ነው። አብርሃም ሄርሜላን በአደባባይ አልፈልግሽም ብሏታል። አልፈልግሽም ቤተሰብ አልፈልግሽም አላት እያልኳችሁ ነው። ይህ ሁሉ ነገር እየተፈጠረ ያለው አይናችን እያየ ከፊት ለፊታችን አብርሃም ምንም አይነት መወላወል እንኳን ሳይታይበት ነው። ሄርሜላ አልፈልግሽም፣ እኔ ከሚስቴና ከልጄ ከሩታና ከሉላ ጋር አንድ ላይ መኖር ነው የምፈልገው። ከአንቺ ጋር የነበረኝ የውሽምነት በሉት የእጮኝነት ጊዜም በሉት ያንን ነገር ተጠናቆ ከዚህ በኋላ ከአንቺ ጋር እንደማልሆን እነግርሻለሁ ብሎ ዛሬ ቁርጡን ነግሯታል። ይሄ ለሁላችንም የልብ ስብራት ነው። እኔ ከዚህ በፊት ስናገር ነበር ቤተሰብ እቺ ልጅ ነገ ከነገ በኋላ ትጎዳለች እያልኩ ነበር። ቪዲዮን ወደኋላ መለስ ብላችሁ ተመልከቱ። እያንዳንዷ ያልኳት ነገር አልቀረችም፣ ሆናለች። እኔ በመረጃና በማስረጃ ነው እዚህ ጋር መጥቼ ማወራችሁ። አንድም ነገር ያልኩት ካልሆነ መጣችሁ እኔን ውቀሱኝ። እንዳለ እየተፈጠረ ያለው ነገር ከዚህ በፊት ተናግሬ ነበር ቤተሰብ። ዛሬ ላይ ይሄ ሲፈጠር እኔ ላይ መደናገጥ አይታይም። ምክንያቱም ነገ ከነገ በኋላ የሚፈጠረውን ነገር ቀድሜ ነግራችኋለሁ ቤተሰብ። ከዚህም በኋላ ያለውን ነገር እኔ በደንብ ነግራችኋለሁ። እናንተ ብቻ የቻናሌ አንድ አካል እንድትሆኑና ሰብስክራይብ አድርጋችሁ ሀሳብ አስተያየታችሁን ደግሞ እንደተለመደው ፍቅራችሁ እንድታሳዩኝ ይፈልጋለሁ ቤተሰብ። ከእናንተ የምፈልገው ይህንን ነው። ከእናንተ የሚያስፈልገኝ ለእናንተ በጣም ቀላል የሆነ ለእኔ ግን በጣም አስፈላጊ የሆነ ነገር ነው ቤተሰብ። ስለዚህ ሁላችሁም ነገር አድርጋችሁ ፍቅራችሁ እንድታሳዩኝ ይፈልጋለሁ። ይህ በጣም ለእናንተ ቀላል ነገር ነው ቤተሰብ። እና አብርሃም ህይወት ላይ እየተደረገ ያለውን ነገር እግር በእግር እየተከታተልኩ እያደረስኳችሁ ያለው ሸገር ሪያክት ነኝ። ሰብስክራይብ አድርጉ ቤተሰብ፣ ሰብስክራይብ። እናንተን ነገ ከነገ በኋላ አዳዲስ መረጃ መስማት የምትፈልጉ ከሆነ ይህን ነገር
አሁኑኑ ማድረግ አለባችሁ። ወደ ዛሬው ቪዲዮ እንግዲህ ስናልፍ ቤተሰብ እኔ ከምላችሁ በላይ ቀድሜም ስናገር ነበረ። ያስደነገጠኝ ያልኳችሁ ነገር ምንድን ነው? ዛሬ ላይ ይሄ መፈጠሩ ነው። ሄርሜላ በእንደዚህ አይነት ሁኔታ ውስጥ ሆና ይሄን ነገር ማየቷ ለእኔ ትንሽ ይከብደኛል፣ ያስደነግጠኛል። እንደ አንድ ሴት ልጅ እህት እንዳለው ሰው እሷ በጣም ታሳዝነኛለች። ምክንያቱም አሁን የገባችበት ነገር በጣም ከበድ ያለ ስለሆነ ቤተሰብ በጣም ከበድ ያለ ስለሆነ ምክንያቱም ጽንሱ ላይ ችግር ተፈጥሯል። አብርሃም በዚህ ሰዓት ክዷታል። አልፈልግሽም ከሚስቴና ከልጄ ጋር እሆናለሁ ብሎ እሷን ትቷት እየሄደ እንደሆነ ሁላችሁም አይታችኋል። የአደባባይ ሚስጥር ነው። ከዚህም በኋላ እንግዲህ ሄርሜላና አብርሃም ላይ ያለው ነገር በጊዜ ሂደት የሚፈታ ከሆነ እኔ ቀድሜ እሱን ነገር አሳውቃችኋለሁ። ዛሬ ላይ ግን ይህን ነገር መናገር አልፈልግም። ምክንያቱም አሁን ካለው ላይ ደርቤ ደግሞ ሌላ ነገር ነግሬያችሁ እናንተ እንድትጨነቁ ስለማልፈልግ ነገሮች በሙሉ ሲስተካከሉ ግን ሁሉንም ግልጽ ልጽ አድርጌ የምነግራችሁ ይሆናል። እናንተ ግን አሁን ይህን ነገር ሰምታችሁ ለወዳጅ ለዘመድ ሼር እያደረጋችሁ የቻናሌን ቁጥር ደግሞ በደንብ ከፍ እንድታደርጉልኝ እፈልጋለሁ። ዛሬ ላይ የተፈጠረውን እንግዲህ ሁላችሁም አይታችኋል። ኤፍሬም አብርሃምን እያዘዘው ነው። አብርሃም ደግሞ ኤፍሬምን እየጠየቀው ነው ትዕዛዝ። ምን ላድርግ ኤፍሬም፣ ዛሬ እዚህ የመጣ ነው እኮ ሰላም ብለናት ጤንነቷን አይተን ደህና መሆኗን አይተን እንመለሳለን። እኔ መሆን የምፈልገው ከሚስቴና ከልጄ ጋር ነው። ስለዚህ ኤፍሬም እባክህ ውሰደኝ እያለ ነው። ይሄን ነገር ማናችሁ ጠበቃችሁ? ማን ጠብቆ ነበረ? አብርሃም በዚህ ልክ ይሆናል ብሎ ያሰበ ሰው ነበር? አብርሃም እንዲሆናል ያለ ሰው ነበር? ኤሩታ ጋር ይመለሳል ብሎ ያሰበ ሰው ነበር? መልሱልኝ ቤተሰብ መልሱልኝ። ኮሜንት ላይ ሀሳባችሁ እንድትገልጹልኝ ይፈልጋለሁ። አንድም ሰው እንዲቀር አልፈልግም። ሁላችሁም ኮሜንት ላይ ሀሳባችሁ እንድታስቀምጡ ፈልጋለሁ፣ ሁላችሁም። ምክንያቱም አብርሃም በዚህ ልክ እንደዚህ ሆኖ አይተነው አናቅም። እንደዚህ ፍዝዝ ድንግዝ ግዝ እንዳለ አበጋዝ ስንለው እንዳልነበረ የሰውዬ አሁን እንደዚህ ሆኖ ማየታችን በጣም ከባድ ነው። እውነቱን ለመናገር ቤተሰብ በጣም ከባድ ነው። አብርሃም ወደ ቀልብ ቶሎ እንድትመለስ ፈጣሪ አምላክ እንግዲህ ጸሎት እንድታረጉለት ጠይቃችኋለሁ ቤተሰቦቼ። እንግዲህ በቀጣይ በጣም ከበድ ያለ ነገር ከሰሞኑ ጠብቁ። በጣም ከባድ ነገር ጠብቁ ቤተሰብ። ከዚህም በላይ ከባድ ነገር ጠብቁ። ብቻ ለዛ ቀን ያገናኘን ቤተሰብ። እኔ ከላይ እንግዲህ መረጃዎችን እያመጣው ለእናንተ የማደርሳችሁ ይሆናል። ሸገር ሪያክትን እንግዲህ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ የእኔ ቤተሰብ እንድትሆኑ ከወዲሁ ጠይቃችኋለሁ። የእኔ ቤተሰብ ሆናችሁ ማለት ስለነ አብርሃም፣ ስለነ ሩታ፣ ስለነ ሄርሜላ በእነ ኤፍሬም ዙሪያ ያለው ጉዳይ እያንዳንዷን እግር በእግር እየተከተልኩ የማቀርብላችሁ ይሆናል። እናንተ ብቻ የሚጠበቅባችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንድትጽፉልኝ የሚፈልገው ከእናንተ የሚጠበቅባችሁ ይሄ ነው። ለእናንተ በጣም ቀላል የሆነ ነገር ነው የምጠይቃችሁ ቤተሰብ። ከኪሳችሁ የምታወጡት ምንም አይነት ነገር የለም። ሰብስክራይብ ማድረግ ብቻ ነው ከእናንተ የምፈልገው። በያላችሁበት ቸር ቆዩልኝ ቤተሰብ። ሰላም ያገናኘን።